ነናል ሙስሊሞችም ነን ብለህ መስክር ብለው ለኢሳ መለሱለት። ስለዚህ ሐዋርያት ሙስሊሞች ነበሩ። የሰበኩትም ደግሞ የኢየሱስን አምላክ ነው። ኢየሱስ የሰበከው ምንድነው ካልን አንድን አምላክ ነበረ። ሐዋርያትም የሰበኩት አንድን አምላክ ነው። ነገር ግን ከጊዜ በኋላ የመጡ ቄሶችና አጭበርባሪዎችም ያደረጉ ይሄን አስተምሮ ቀይረው ኢየሱስን አምላክ አደረጉ። ኢየሱስን ወደ አምላክነት ደረጃ ወሰዱ። ሐዋርያት የሰበኩት ምንድነው? አምላክ አንድ ነው፣ ኢየሱስ ደግሞ መሲህ ነው፣ ማለትም ከአምላክ የተላከ ፍጡርና ባሪያና መሲህ ነው የሚል ስብከት ነበር የሰበኩት። እሺ ሌላ ጥያቄ ከርታ ጋር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲላክ የክርስትና እምነት ነበረ ወይስ ይሁዳ ብቻ ነበረ? ክርስትና ነበረ። ለዛ ነው አምላክ አላህ ሱብሓነሁ ወተዓላ ሱዑዲ ላይ ነበረ። ምን ሱዑዲ ላይ ነበረ? በእምነት ደረጃ አልነበረም፣ ግን የሚያምኑ ሰዎች ነበሩ። በተናጠል ደረጃ የሚያምኑ ሰዎች ነበሩ። ጨረስን? እሺ አመሰግናለሁ። ጀዛከላህ ኸይራን። ወያኪ እሺ ጀማ ሁላችሁም ታታበርጉ። ዘኪ ሰላም ብያለሁ። ሰላም ይምሩዬ እንዴት ነህ? ሰላሙን አላመን ሰላም ብያለሁ ሁላችሁ። የት ቤተ እምነት ነህ? የምን አልከኝ? የት ቤተ እምነት ነህ? ሙስሊም አይደለሁም። እና ምንድን ነህ? እኔ ኦርቶዶክስ ነኝ። ኦርቶዶክስ ነህ? እሺ ኦርቶዶክስ ግን ግራ የገባኝ ጥያቄ ነበር። ይምሩ እኔም ቆይ አንዴ ይምሩ ይቅርታ አድርግልኝና ላንተ አይደለም እኔም ሰልችቶኛል ወንድሜ ተወኝ። አትጠይቀኝ በዚህ ጉዳይ። እኔ የምፈልገው ነገር ምን አለ መሰለህ፣ አንዴ ስለ አምላክህ አንዳንድ ማብራሪያዎችን ስጠኝና ካመንኩበት እዚሁ ሰልሜ ይሉታ እንጂ እኔ ቄስ ልጅ ነኝ። ንገረኝ አንዴ። ኸይር ኢንሻአላህ አላህ ሂዳያ ይስጥ። ዱዓ እናደርግልሃለን። ያው አንድ ሰው እውነትን ከፈለገ አላህ ይሰጠዋልና አንተም ልብህን ለእውነት ክፍት አድርግ። አላህ ሂዳያ ይስጥ። እሺ ሙስሊሞች የምታመልኩት አምላክ ማን ነው የሚል ጥያቄ ከተነሳ ሙስሊሞች የምናመልከው አንዱን አምላክ አላሁ ሱብሓነሁ ወተዓላ ነው። የአምላክ ማን ነው ስንል ነቢያትን የላከ ሰዎችን የፈጠረ ሰዎችን ካለመገኘት ወደ መገኘት ያመጣ ሰማያትና ምድርን ብቻውን የፈጠረ ከእሱ ውጭ አምላክ የሌለ ኃያል አምላክ ነው። ኦኬ አምላክ ቁርአን ላይ ምን አለ ተመልከቱ። ሱረቱል ኢኽላስ ቁጥር 1 ላይ በል እርሱ አላህ አንድ ነው አለ። ቁል ሁወላሁ አሐድ አላህ ስንት ነው አለ? አንድ ነው አለ። ሙስሊሞች የምናመልከው አንዱን አምላክ ነው። ያ አምላክ ደግሞ ማን ነው ካለን አምላካችን ቁርአን ላይ ምን አለ? አላሁ ላ ኢላሃ ኢላሁል ሐዩል ቀዩም አለ። አላህ እሱ አምላክ ከሱ ውጭ ሌላ አምላክ የለም፣ ሐይ ነው፣ ህያው ነው አለ። ላ ተኹዙሁ ሲነቱን ወላ ነውም እንቅልፍም ማጋጀትም አትይዘውም አለ። ኦኬ ስለዚህ የሙስሊሞች አምላክ የምናመልከው ኃያል የሆነ ከሱ ውጭ አምላክ የሌለ ሰማይና ምድርን ለብቻው የፈጠረ ነው። ክርስቲያኖች ምን ይላሉ አብዛኛው ጊዜ ታዲያ አላህ አምላክ ከሆነ ለምን በነቢያት አልተሰበከም የሚል ነገር ያነሳሉ። መልሳችን ምንድነው? ነቢያት የሰበኩት ራሱ አላህን ነው፣ አምላክን ነው የሰበኩት። መጀመሪያ በመጽሐፍ ቅዱስ ሲመጣ ራሱ ዘዳግም 6:4 ላይ ምን አለ? ሺማ እስራኤል አዶናይ ኤሎሂ ይላል። አዶናይ ኸሊል አምላካችን አንድ ነው ይላል። ያ አንድን አምላክ ማምለክ ነው ቀጥተኛውን መንገድ ማግኘት ማለት። ስለዚህ ነቢያት አንድ አምላክ ሰብከዋል። የአንድ አምላክ ደግሞ ማን ነው ካለን በሂብሩ ብመጣ እንዲሁም ደግሞ በኢየሱስ ቋንቋ በአራማይክ ብመጣ መጠሪያው አላህ ነው። አላህ ማለት ምንድነው? አልኢላህ በትክክለኛ የሚመለክ አልሐቁ ትክክለኛው አምላክ የሚል ትርጓሜ ነው። ስለዚህ ሙስሊሞች የምናመልከው አንዱን አምላክ ነው። ሱረቱል ካህፍ ቁጥር 110 አምላካችን ምን አለ? እኔ አምላካችሁ አንድ አምላክ ብቻ ነኝ ማለት ወደ እኔ የሚወርድልኝ ቢጣችሁ ሰው ብቻ ነኝ ብላችኋል። እኔ አምላካችሁ ስንት ነኝ? አንድ ነኝ ብቻ የሚል ነው የሚወርድልኛል። ስለዚህ ሙስሊሞች የምናመልከው አንድ አምላክ ነው። ያ የአንድ አምላክ ባህሪያት ደግሞ ምንድናቸው? መገለጫዎቹ ምንድናቸው ደግሞ ካልከኝ ኢንሻአላህ ወንድሜ ጃቢር በደንብ ይሄድበታል። እሺ ዘኪ ሰላም እንዴት ነህ? ሰላም አባጂ አለ። እኔም እንዳንተ ከኦርቶዶክስ ሰልችቶኝ ነው የወጣው። አንዱን ስደፍን አንዱ ሲፈስ አንዱ ሲመለስ ማለት ጥያቄ ትጠይቃለህ፣ ይመለስልሃል መልሱ ላይ ግን ደግሞ ሁለት ጥያቄ ነው የሚኖረው ማለት ነው። እንዲህ ነው ጥያቄው። አዎ ስለዚህ
ሲምፕሊ እንትን ስንለው ምንድነው የምናደርገው? እኛ የምናመልከው አምላክ ማን ነው ተብሎ ስንጠየቅ የምንመልሰው መልስ ሁሉም ሰው የሚያውቀው አንድ ሀቅ አለ። እሱ ሀቅ ደግሞ ምንድነው? አንድ ፈጣሪ ያለ ሰማይን ምድርን የፈጠረ ማለት ነው። እና እስቲ ዘኪ የተወሰነች 1 ደቂቃ ቃል በቃል እናወራና ከዛ ወደ ሀሳቡ እንትን እንላለን። አለክ ዘኪ ፈጣሪ እንዳለ ታምናለህ? አንድ ፈጣሪ? አዎ። ኦኬ ያ ፈጣሪ ማለት ነው አምሳያ አለው ብለህ ታምናለህ? ላይክ እኩያ አለው ብለህ ታምናለህ? አላምንም። እሱ እኮ ነው አሁንም ለእኔ ጥያቄ የፈጠረብኝና ምን አለ መሰለህ ወዳጄ፣ ስምህን አላነበብኩትም። ማን ነበር? ቶሎሳ ማለት ትችላለህ። እሺ ቶሎ ምን አለ መሰለህ እኔ ያው የቄስም ልጅ ነኝ እና ብዙ ጥያቄዎችንም ጠይቄያለሁ፣ በምጠይቅበት መንገድ ማለት ነው፣ በራሴ መንገድ እና ስለ ሚስጥረ ሥላሴ ብዙ ጥያቄዎች ጠይቄያለሁ። መልሱ ምንድን ነው? ሚስጥረ ሥላሴን አትመራመሩ ነው የሚለው። ትደነቃለች እንጂ አትመራመሩ። በጣም ብዙ ጥያቄዎች ያሉ መለስልኝ። ያው አሉ ደግሞ ጓደኞቼ፣ ሙስሊም ጓደኞቼም አሉ። ከነሱ ጋር እያንዳንድ ትምህርቶችንም ወስጃለሁ። ትናንት ደግሞ ቢገርማችሁ በጣም ለረጅም ሰዓት እንትን ነበርኩ፣ ላይቭ ላይ ነበርኩ። እስከ 11 ሰዓት ድረስ ነበርኩ እና ገብቼም ነበር። ያው ክርክር ላይ ስለነበራችሁ ሰዓት አልነበረንም እና ብዙ ነገሮችን ሰምቻለሁ። ያው የማውቀው ነገር ነው የተደገመልኝ እና አጉል ክርክር ነው። ያው እነሱ ያዙት ክርክር ነው እንጂ መተማመን አይደለም። እንደኔ ከሆነ ቢዝነስ ነው። ይቅርታ አድርጉልኝ። በቃ የነበርንበት ላይፍ ቢዝነስ ነው። አሁን ሀላስ ወደ እናንተ አንዳንድ የምታስረዱኝ ነገር ካላስረዱኝና እንቀላቀል። እሺ እኔ ኮንቨርሴሽን እናድርገው ብዬ ነበረ። ሜቢ በቃ ዝም ብዬ ላወራ። እኛ አምላካችን እኩያ እሱን የሚያክል አለ ብለን አናምንም። ለምሳሌ በክርስትና ሃይማኖት አብ የሚባለው አምላክ እኩያ እሱን የሚያክል አለ። ማነው? ወልድም መንፈስ ቅዱስ ማለት እኩል ናቸው። አንድም ሶስትም ናቸው። አዎ በእኛ ሃይማኖት ግን አምላካችን አላህ ፍጥረትን ሲፈጥር የሚያዋየው የሚያማክረው፣ ሲተኛ የሚቀሰቅሰው፣ አይ አላህ እንዲህ እኮ ብታረገው ምናምን የሚል እንደዚህ አይነት አምላክ የለንም። እኛ አምላካችን አላህ ከዚህ ሁሉ የጠራ ነው፣ ከዚህ ሁሉ ከፍ ያለ ነው፣ በጣም ጥራት የተገባ አምላክ ነው። ስለዚህ ለሱ አምሳያም ቢጤም የለውም። አምላካችን ላይክ የሚመሰልበትም ነገር የለም። አሁን የፀሐይን ክብነት አየቃት፣ እሱ እንትኑ ነው የሚባል እንደዚህ አይነት አምላክም የለን። አንደኛው ነገር ይሄ ነው። ሁለተኛው ነገር ደግሞ ምንድነው? ከሱ ውጪ ያሉ ጠቅላላ ነገሮች እሱ የፈጠራቸው ናቸው። ስለዚህ እነዚህ ፍጥረቶቹ ጠቅላላ ከሱ ይፈልጋሉ እንጂ እሱ ከማንም አይፈልግም፣ ከማንም አይከጀልም። ስለዚህ እሱ የሁሉም መጠጊያ ነው። ሁሉም ፍጥረት ሁሉ ከሱ ይፈልጋሉ። ይሄ ሁለተኛው ነገር ነው። ሶስተኛው ነገር ደግሞ ይሄ እኛ አንድ ፈጣሪ የምንለው አምላክ በፊት አልተወለደም፣ ወደፊትም አይወልድም። ይሄ መውለድ፣ መዋለድ፣ መባዛት የሚባል ነገር ከነዚህ ሁሉ የጠራ ነው። ይህንን ነገር የሰጠው ለፍጥረት ነው። ፍጥረት ነው የሚወልደው፣ የሚዋለደው፣ የሚባዛው። ከዚህ ሁሉ ነገር የጠራ ነው። እሱ ደግሞ ብቸኛ ነው። አንድ ይቅርታ ወንድሜ ቶሎ ይቅርታና እዚች ላይ ያው አንዳንድ በእኛም ስላለ ነውና ያው ጥያቄ የሆነ አሁን አይወልድም አይወለድም ብለኸኛል። የሆነ ማስረጃ ነገር ጣል እያደረክ የተማመንን ብናልፍ ችግር የለም። ይምሩ ክፈትለት፣ የክላስን ክፈትለት። ሱረት የክላስ ካልተመቸ ንገረኝ፣ እኔ ከፍታለሁ። ሀቢቢ ይሄው ዘኪ ጤቃል አልወለደም አልተወለደም። ይሄ ቅዱስ ቁርአን ላይ ነው። አዎ ቁርአን ላይ እና ቢጤም ደግሞ የለውም። ቢጤ የለውም ሚኒሴንስ እሱን የሚመስል ሌላ የለም ነው። የሚመስልበትም ምንም አይነት ነገር የለም። ይሄ ነው ዋናው ፖይንት። እሱ ደግሞ ብቸኛ ነው፣ አንድ ነው። በምንነትም በምንነትም ሁሉን ነገር በመሆን ብቸኛ ነው።
እኛ ይሄንን ነገር የሚያሟላ የትኛውንም አምላካችን ብለን እንጠራዋለን። አንደኛ አንድ መሆን አለበት፣ ያልወለደ ያልተወለደ መሆን አለበት። እንደገና ደግሞ እርሱ የሁሉም መጠጊያ መሆን አለበት። ገባክ አይደለ? እንደገና ደግሞ ለሱ ቢጤም አምሳያ የሌለው መሆን የለም። ላይክ ቢጤ ሊኖረው አምሳያም ሊኖረው አይገባም። ስለዚህ ይሄን መስፈርት ያሟላው የኛ አምላክ አላህ ብቻ ነው። ይሄንን አምላክ እናመልከዋለን፣ እንገዛለታለን፣ እንታዘዘለታለን ማለት ነው። መገዛታችንና መታዘዛችን መሀል እሱ አምላካችን አለ እኛን ይፈትነናል ማለት ነው። ከታዘዝን ልንሸለም፣ ካልታዘዝን ደግሞ ልንቀጣ ማለት ነው። ስለዚህ በዚህ መሀል ውስጥ ተፈጥረናል ማለት ነው። አምላካችን አለ ማንም ሰው ባልሰራው ነገር አይጠየቅም፣ ባልሰራው ነገር አይሸልምም። ማንም ሰው በሰራው ነገር ይጠየቃል፣ በሰራው ነገር ይሸልማል። ነገር ግን የሱ ይቅር ባይነትና አዛኝነት እንዲሁም ሩህሩህነት እንዳለ ሆኖ ማለት ነው። ማንም ሰው ከሰራው ስራ ካጠፋው ጥፋት ወዲያውን ተመልሶ ይቅር በለኝ ቢሉ ይቅር የሚል መሐሪ አምላክ ነው ያለን። እንደገና ደግሞ ዝም ብሎ ግምድል ፈራጅም አይደለም። አንድ ሰው ባላወቀው ነገር እንደገና ደግሞ ተገዶ በሚያደርገው ነገር እንዲህ ዝም ብሎ ሆን ብሎ ጥፋትን ባጠፋ ሰው ላይ እንደሚደረገው አይነት እንዲህ ዝም ብለ ሰብስበው ወደ እሳት ከተታቸው አይነት ነገር እንደዚህ አይነት አምላክ የለንም። እያንዳንዱ ነገር ይታይለታል። እያንዳንዱ ነገር ማለት ነው በጣም ፍትሃዊ ነው። ሚዛኑ ፍትህን አታጓድልም የኛ አምላክ ማለት ነው። እና ይሄ ነው። በተረፈ እኛ አምላካችን አለ ፍጥረቶቹን ይቅር ለማለት ከፍጥረታት ጋር ቁማር አይገባም። ደም ካልሰጣችሁኝ ይቅር አልላችሁም፣ መስዋዕት ካላረ እንደዚህ አይነት አምላክም የለንም። ማንም ሰው ከሰራው ጥፋት ተጸጽቶ ከጥፋቱ ተመልሶ ንስሐ ቢገባ አምላካችን አለ ይቅር ባይ ነው። እንደገና ደግሞ ሌላው ሚዛናዊ ከነበርክበትም ነገር አንጻር እንትን ለማለት በእኛ ሃይማኖት ሚስማር የሰረቀና ሰው የገደለ በአንድ አይነት ትሪት አይደረም። ሁለቱም ተሰብስበው ወደ ጀሃነም ይገባሉ ምናምን የሚባል ነገር የለም። ሁሉም እንዳጠፋው ጥፋት በቂ የሆነ ቅጣት ይቀጣል ማለት ነው። ጃለክ የተወሰነ ነገር ጨምርለት። እሱ በፊት ሐቢቢ እሺ ቀጥልኝ። ኸይረል ጀዛ ምን ብናድርግ ጥሩ ይመስለኛል መሰላችሁ? አንድ ጥቅስ ላንሳ፣ በጣም የሚገርም አንቀጽ ላንሳና እሱ ላይ ዘኪታ አንተ ራስህ አንብበህ ፍረድ። ከዛ እሱን ካየን በኋላ ክርስትና ውሸት የሚሆንበትን እስልምና እውነት የሚሆንበት 3 ፖይንት ብቻ አምላክ፣ ነብይ፣ ማዳም አምላካችን ምን አለ? ለሁ ማ ፊ ሰማዋቲ ወማ ፊል አርድ አለ። በሰማያትና በምድር ያለው ሁሉ የእርሱ ነው። እርሱ ዘንድ ያሉትም መላእክት እርሱን ከመገዛት አይኮሩም፣ አይሰለቹም። ዩሰቢሑነ ሌይለ ወነሃረ ላ ይፍቱሩን፣ በሌሊትና በቀንም ያጠሩታል አያርፉም ይላል። ከዛ አሚተኸዙ አሊሃተን ሚነል አርዲ ሁም ዩንሺዱን አለ። ይልቁንም ከምድር የሆኑ እነርሱ ሙታንን የሚያስነሱን አማልክቱ ያዙን የለም አለ። የጭራሹን አማልክት ሊያዙ አይችልም። ከቀጥታ ተመልከት እንደሚል ቁል ለው ካነ ፊሂማ አሊሃቱን ኢላላህ ለፈሰደት አለ። በሁለቱም በሰማያትና በምድር ውስጥ ከአላህ ሌላ አማልክት በነበሩ ኑሮ በተበላሹ ነበር። የአርሹ ጌታ አላህም ከሚሉት ጠራ አለ። ትኩረት አግልኝ በደንብ። አምላክ ምን አለ? ከአንዱ አምላክ በስተቀር ሌላ አምላክ ቢኖር እኮ ለፈሰደታ ሰማይና ምድር ይጠፉ ነበር አለ። ልጠይቅህና ዘኪ ሁለት ንጉስ አንድ ሀገር ላይ ይሆናል? አይሆንም። ግን ይገርምሃል በክርስትና ማለት ነው የታያት ላይ ምንድነው የሚለው? ይሄ አጋዕዝተ ዓለም ስላሴ ነው። አጋዕዝተ ዓለም ስላሴ ትርጉም ምንድነው? የዓለም ገዢዎች ነው። የዓለም ገዢዎች እነዚህ ናቸው። አንደኛ፣ ሁለተኛ፣ ሶስተኛ። አንደኛ ገዢ፣ ሁለተኛ ገዢ፣ ሶስተኛ ገዢ። አያህ ይቅርታ አድርግልኝና አውቃለሁ። እኔም እኮ አሁን ምን መሰለህ ሰልችቶኝ የመጣሁበት ምክንያቱ አንድ ይሄ ነው እና አሁን አይደለም እኔ ይሄን ጥያቄ መጠየቅ የጀመርኩት በጣም ቆየሁ። ስቲል ከፋዘር ጋር ራሱ በጣም ተጋጭተን ብቻ የምኖር ሰው ነኝ አሁን ላይ በዚህ የተነሳ ማለት ነው። ስለዚህ በእኔ በኩል ያለውን ነገር እስከ ጥግ ድረስ ሞክሬያለሁ፣ አልሆነም። እስኪ ደግሞ ሞር እስልምናን ደግሞ ጠለቅ ብዬ አይቼ ጥያቄዎችም ሊኖሩኝ ይችላሉ፣ ከእናንተ ጋር አወራለሁ። አሁን የተሰጠኝ መረጃ
ያው ተመችቶኛል በማስረጃም ስለሆነ አብራርታችሁልኛል። ወንድሜ ቶሎሳም በስነ ስርዓት አስረድቶኛል። ስለዚህ እንዴት ነው አንድ ጥያቄ ልጠይቅህ እዚህ ጋር አሁን መጽሐፍ ቅዱሶች ማለትም እናንተ ላታውቋቸው ትችላላችሁ፣ ግን አሁን ላይ የሆነ አፕዴት እየሆኑ የመጡት እና ሁሉም አለ ያለው ቅዱስ ቁርአን ላይ አፕዴት የሚሆን ነገር አለ። ይሄ ላይክ ቀጥታ እንደወረደ ከሆነ ይሁን፣ ግን አሁን ማለትም እናንተ ቅዱስ ቁርአን የምትቀሩት ሌላው ደግሞ ታትመው የሚመጣውም የሆነ የተበረዘ ነገር የሚኖረው ካለ አሁንም ትንሽ ጥያቄ ሊፈጥር ይችላል። አንተ የሆነ መጽሐፍ ምረጥልኝና እሱን በስነ ስርዓት አንብቤ ጥያቄ ካለኝ በሰፊው መለሳለሁ። አይ እዚህ ጋር አንድ ዶክመንት ላስቀምጥ በደንብ አዳምጪ። ያልከው እውነት ነው። መጽሐፍ ቅዱስ በየአመቱ ቄሶቹ ይቀይሩታል። ምሳሌ ይሄ የ1980 እትም ነው፣ ትርጉሙ ይለያል። እዚህ ጋር አዲሱ አለ፣ እዚህ ጋር የኦርቶዶክስ የጴንጤ አለ፣ እዚህ ጋር ደግሞ የ1960 አለ። ያ እያንዳንዱ የምንከፍተው በይዘትም ሆነ በትልቀቱ በውስጡ የያዘው መጽሐፍ ይለያያል። በምንም አይገናኝም፣ በምንም አይገናኝም። ምሳሌ አስቀምጠን አንድ ምሳሌ እንዲገባ ዝም ብዬ ልክፈት። ይኸውማ ዝም ብዬ ልክፈትና ላሳይህ አንድ ጥቅስ። ይሄን ጥቅስ ይኸው ምን ይላል? ንጉሥ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና በከበረው ዙፋን ተቀምጦ አየሁት፣ ምስጋናው ቤቱን ሞልቶት ነበር ይላል። ቤቱን የሞላው ምንድነው ጀማ? ምስጋና ነው። ይሄ አዲሱ መጽሐፍ ቅዱስ ነው። ሰምታችኋል? ቤቱን የሞላው ምስጋና ነው ይላል። ግን ወደ ድሮ ስንመለስ ደግሞ ወደ ሌሎች እትም ስንመለስ ተመልከቱ የሚለው ነው። ወደዚህ ደግሞ ስንመለስ ተመልከቱ ምን ይላል? ንጉሥ ኦዚያን በሞተበት ዓመት እግዚአብሔርን ከፍ ባለና በከበረ ዙፋን ተቀምጦ አየሁት፣ የልብሱም ዘርፍ ቤተ መቅደሱ ሞልቶት ነበር። አያ ትርጉሞቹ ይለያያሉ። ቄሶቹ እንደፈለጉ አሁን እግዚአብሔር ቀሚስ አለ የሚለው ለመደበቅ ማደረጉ ቀየሩትና ምስጋና አሉት። አያ ይሄ ቁርአን በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ነበር ቁርአን። እዩ በነብዩ ጊዜ ነበር ቁርአን ነው። እሺ አሁን ይሄን ስለ ተመከተ እዚህ ጋር ያለው እኔ ቤት ያለው ቁርአን ነው። ከስር ደግሞ በነብዩ ጊዜ ነበረው። እዩ ቢስሚ አላሂ አላህ አርራህማን አርራሂም አያ ጣሃ ማአንዘልና አለይከ አልቁርአን አያቻ لتشقى إلا يا تذكرة لمن يخشى يا كذا يا لعلي يلي قتل لآتيكم منها عند تايا هذا እያንዳንዱ ነው ማሳየት እንችላለን። አያ ቁርአን እንደዚህ ተጠበቀው አንተ አካል መጥቶ ቁርአን ተበርዟል ወይም ደግሞ ቁርአን ተቀይሯል ቢለኝ ማሳየት እችላለሁ። በጣም ብዙ ዘመናት መጡ፣ በጣም ብዙ ሰዎችም ቁርአን ሊቀይሩ ሞከሩ፣ ግን አልተቀየረም። እስቲል አሁን ድረስ ያለው እኔም የማነበው ሁሉም ወንድሞች የሚያነቡት ቁርአን አንድ አይነት ቁርአን ነው። ይሄ ራሱ ተአምር ነው። በዓለማችን ላይ እንደ ቁርአን ያለ እስካሁን የተጠበቀ መጽሐፍ የለም። ለምን? ዘመናት ሲያልፉ ትርጉም ሲታተም መሀል ላይ ምን ይገባል? ስህተት ይገባል። ቁርአን ላይ ግን አንድ ስህተት አልገባበትም። ኢቭን አንድ ቄስ ተነስቶ ቁርአን ላይ ሊያጭበረብር ቢሞክር ይያዛል። ምሳሌ በፓኪስታን ጋር አንድ ሰው ተነስቶ እንደዚህ ሞክሮ ነበር። ፌክ ቁርአን ጽፎ ማለት ወራውን አይሆንም፣ ይጋለጣል። ለምን? አምላክ ቁርአን ላይ ምን አለ? ኢና ነህኑ ነዘልና ዚክረ ወኢና ለሁ ለሐፊዙን አለ። እኛ ቁርአን አውርደናል፣ እኛ ራሱ እንጠብቀዋለን ብሎ አምላክ አላሁ ሱብሓነሁ ወተዓላ እንደሚጠብቀው ቃል ገብቶለታል። ለዛ ነው ይሄን ተመልከቱ። ምሳሌ አሁን ይሄ ቁርአን ነው። አያ አሁን ይሄ እነዚህ ቁርአኖች በሰሃቦች ጊዜ በነብዩ ጊዜ ያሉ ናቸው። እያንዳንዱ ብንመለከት አያ ሙሉ አያ እንደዚህ ህግ ማሳየት እንችላለን። ቁርአን ግን ይገርምሃል፣ ወደ መጽሐፍ ቅዱስ ስንመጣ ነው መጽሐፍ ቅዱስን ደግሞ አንተ ራስህ ፍረድ። እኔ አውቀዋለሁ ወንድሜ፣ ካንተ በላይ እኔ በስነ ስርዓት አውቀዋለሁ ስለሱ ጉዳይና ምን አሰብኩ መሰለኝ ይምሮዬ ወንድም አይደል አሁን ማለትም እስልምናን ለመቀላቀል ምንድነው የሚያስፈልገው መስፈርት መጠመቅ አልኩኝ። ምን የሚያስፈልጉ ነገሮች አሉ። ከዛ እኔ ምን አሰብኩ መሰለህ አንድን ነገር ጠለቅ ብለህና በቦታው ሆነ ስትረዳውና ላይ በላይ ሆነ ስታነበው የተለያየ ነው። ስለዚህ እስልምናን ለመቀላቀል እፈልጋለሁ። ልቀላቀልና
አነባለሁ በስነ ስርዓት። ጥያቄዎች ካሉኝ እመለሳለሁ። አይሻልም? ኢንሻአላህ። አዎ ፖይንቶቹ ላስቀምጥ እና ምንድን ነው ማድረግ የምችለው? እስልምናን ለመቀበል ምንም እንትን የሚባል ነገር የለም። አንተ የሚጠበቀው ማመንና ያመንከውን ነገር በአፍ መናገርና እሱ ላይ መጽናት ነው። ነብዩ ሰለላሁ ዐለይሂ ወሰለም ማሻአላህ አሁን በልብ ካመንክ ነው በአፍ ትናገረዋል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ቃለ ላ ኢላሃ ኢለላህ ሙሐመዱን ረሱሉላህ ሳዲቀን ቢቀልቢህ ወነጠቀ ቢሊሳኒህ ደኸለል ጀነ አው ከማ ቃል። አንድ ሰው በልቡ አምኖ በምላሱ ላ ኢላሃ ኢለላህ ከአንዱ አምላክ ከአላሁ ስብሓነሁ ወተዓላ ከነቢያት አምላክ ከኢየሱስ አምላክ ከሙሴ አምላክ ከሱ ውጭ ሌላ አምላክ የለም ብሎ የመሰከረ ነብዩ መሐመድም የአላህ ባሪያ እና መልእክተኛ መሆናቸውን የመሰከረ ጀነት ገባ አሉ። ስለዚህ ይሄን ቃል የምትናገረው ይሄን ቃል ከተናገርክ ካመንክ በኋላ ሌሎች ነገሮች ይቀጥላሉ። ዋናው ግን የድህነት መንገድ ይሄ ነው። የጀነት ቁልፍ የድህነት መንገድ በዚህም ዓለም በቀጣይም ዓለም ደስታ የምታገኝበት መንገድ ይሄ ነው። አምላካችን ቁርአን ላይ ምናል ይበሽሩሁም ረብሁም አለ ጌታቸው ያበስራቸዋል አለ። ብስራቱን ለማግኘት ምን ይጠበቅብሃል ካልከኝ አንተ ማመን ነው። ብስራቱ ምንድነው? ጀነት ነው። በዚህ ዓለም ደስታ ታገኛለህ፣ በቀጣይ ዓለም ደግሞ ከአምላክ ጋር ውዴታ ታገኛለህ። እሱ ለማግኘት ነው መጀመሪያ ከሁሉም ነገር ዋናው ምንድነው? ላኢላሃ ኢለላህ። ለዛ አምላካችን ቁርአን ላይ ምና ተመከት ወማ አርሰልና ሚን ቀብሊካ አለ ከአንተ በፊት እኮ አላክንም ማለት ሚን ረሱል መልእክተኛ አለ ያው ከኔ በቀር ሌላ አምላክ የለም ተገዙን በማለት እንጂ ወደ እርሱ የምናወርድለት ቢሆን እንጂ ከመልእክተኛ አንድንም አላክንም ማለት። ስለዚህ አምላክ መልእክተኛ ይላከው እኔም ብቻ አምልኩ እያለ ነው። ስለዚህ አንተ ያንን አምላክ አምልክ፣ ካመለክ በኋላ ደግሞ በላከው መልእክተኛ እመን፣ የዘላለም ሕይወት ታገኛለህ፣ ትክክለኛውን መንገድ ታገኛለህ ማለት ነው። ይሄ ነው። እሺ ምሩዬ፣ እና አሁን ምን ማድረግ ነው ያለብኝ? አሁን ያልካቸውን ቃላቶች ነው አይሰማም? ምን ማለት ነው?